ከደም አፋሳሽ ግጭት በመውጣት ለልማት መትጋት እንደሚገባ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ አሳሰቡም። የእርስ በርስ ግጭት የታሪካችን አካል ሆኖ እንዳይቀጥል በትኩረት መስራት እንደሚገባም ነው ርዕሰ መስተዳድሩ የገለጹት። አቶ አረጋ ይህን ያሉት ክልል አቀፍ የተፈጥሮ ሀብት ልማት ስራን በደቡብ ወሎ ዞን አርጎባ ብሔረሰብ ልዩ ወረዳ ባስጀመሩበት ወቅት ነው። ጀማል ኢማም ተጨማሪ ዘገባ አዘጋጅቷል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የ2018 ክልል አቀፍ የተቀናጀ የተፈጥሮ ሀብት ልማት ስራን በደቡብ ወሎ ዞን በአርጎባ ብሔረሰብ ልዩ ወረዳ ባስጀመሩበት ወቅት ባስተላለፉት መልእክት በክልሉ በተደጋጋሚ የሚያጋጥሙት ድርቅና የግጭት አዙሪት መሆናቸውን ጠቁመው ከእነዚህ ችግሮች ለመውጣት በትጋት መስራት እንደሚገባም ርዕሰ መስተዳድሩ አመላክተዋል። እነዚህን ችግሮች ለመፍታት በክልሉ የ25 ዓመት ፍኖተ ካርታ በቅድ ተይዞ እየተሰራ መሆኑንም ተናግረዋል። በተደጋጋሚ አገራችንንና በተለይም ደግሞ ክልላችንን ከሚጎበኙ እኩይ ጉዳዮች ውስጥ አንዱ የድርቅ እና የግጭት አዙሪት ነው። የድህነት አዙሪት ነው። ድህነት መነሻው ደግሞ ብዙ ጊዜ ከድርቅና በታታሪነት ካለመስራት ጋር የሚያያዝ ነው። እንደዚሁ ደግሞ በትውልድ ዘመናት ያልተለየን የግጭት አዙሪት ነው። እነዚህን ችግሮች ማስወገድ አለብን ብለን መቀነስ አለብን ብለን በ25 ዓመቱ የአማራ ብሔራዊ ክልላዊ መንግስት ፍኖተ ካርታና በ10 ዓመት ከዛም ቀጥሎ በ5 ዓመት እቅዳችን ላይ የክልላችን ዋነኛ ችግሮች የማህበረሰብ ችግሮች የግጭትና የድህነት አዙሪት ነው ብለን አውቀን አድረናል። አሁን ላይ በርካታ ኪሳራዎችን እያስከተለ ያለው የእርስ በርስ ግጭት ዛሬም ብቻ ሳይሆን ለቀጣይ ዘመን የማይሽር ጠባሳን እያሳረፈ ይቀጥላል ያሉት ርዕሰ መስተዳድሩ የውስጥ ግጭት የታሪካችን አካል ሆኖ ሊቀጥል አይገባም ብለዋል። ሁሉንም አውድሞ ይሄዳል ግጭት። ለቀጣዩ ዘመን ደግሞ ሌላ የመርዛማ ዛፎች ፍሬ ዘርቶ ይሄዳል። ለሚቀጥለው ዘመን ለሚቀጥለው ትውልድ መዘዝን የሚያስከትል ችግሮችን ጥሎ ይሄዳል። በዚህ ምክንያት ነው ግጭት አብሮን መኖር የለበትም የታሪካችንም አካል መሆን የለበትም ብለን የምናምነው። ዛሬም ግጭት እንዲቀር ሌት ተቀን እየታገልን ያለ ነው ከህዝባችን ጋር። ደም መፍሰስ መቆም አለበት። ይልቁንም ላብ ወደ ማፍሰስ መሸጋገር አለበት። ላብ አፍሰን ብንሰራ ባለንበት ዘመን ኑሯችን ይስተካከላል። የማህበረሰብ እድገት እናረጋግጣለን። የሀገር እድገት እናረጋግጣለን። እንደ በለጸጉ ሀገራት ለመቀየር ዛሬ ላይ በትኩረት መስራት ይገባልም ነው ያሉት ርዕሰ መስተዳድር አረጋ ከበደም። ዛሬ ብንለፋ እንደ ሌሎች ዓለማት እንደ ሌሎች ሀገራት እንደ በለጸጉ ሀገራት የመጪው ትውልድ ህይወት የተቃና ይሆናል፣ የተስተካከለ ይሆናል። ምናልባት ላብ አብሶ ሀገር አልምቶ አካባቢውን ጸጋ አልብሶ ያለፈው ትውልድ እና ያንን ትውልድ የመራ አካል ይመሰገናል። የቀጣዩ ትውልድ የሚኮራበት እሴት አቅም ጥሎ ያልፋል ማለት ነው። ስለዚህ ላብ ማፍሰስ ነው የሚያስፈልገን። በዚህ ወቅት እንደ ቀደሙት ዘመናት ሁሉ በየጊዜው ግጭት ይጎበኘናል። ግጭት በሚመጣበት ጊዜ በድህነት የተጎሳቆለውን የህዝባችንን ህይወት የበለጠ መሰቃቅሎት ያልፋል። በሰብአዊ ጉዳት፣ ቁሳዊ ጉዳት፣ የማህበረሰብ እሴቶችን በልቶ ይሄዳል። ይሄ መደገም የሌለበት የታሪካችን አካል መሆን የሌለበት ጉዳይ ነው።